በሰው ልጅ መገኛነቷ በ13 ወር ጸጋዋ ለሁሉም የእድገት ዘርፎች ልማት በሚሆን የተፈጥሮ ሀብት በመታደሏና መጠነ ሰፊ የአምራች ሰው ኃይል ባለቤትነቷ የምትታወቀው ብርቅዬ ሀገራችን ኢትዮጵያ ለበርካታ ዘመናት ከባህላዊው የአመራር ስርዓት ሳትላቀቅ ቆይታ አሁን በትንሳኤ ላይ መሆኗን ለማብሰር ለአራተኛ ጊዜ በመታካሄደው የአምራች ኢንዱስትሪ ዘርፍ ዓለም አቀፍ ኤክስፖ ኢትዮጵያ ታምርት ለሁለንተናዊ ሉዓላዊነት በሚል መሪ ቃል በአንድ ቦታ አሰባስባን ሰንብታለች። ለዚህ ምክንያቱ ደግሞ መንግስት የሀገሪቱ አምራች ኢንዱስትሪ ችግር በተናጠል በሚከናወን ስራ ሳይሆን በተንሰላሰለና በጋራ ጥረት ሁሉን አቀፍ ልማት ማምጣት እንዲቻል በቀረጻቸው ልዩ ልዩ ፖሊሲዎች ውስጥ ያለ አምራች ኢንዱስትሪው የሀገሪቱ ሉዓላዊነቷ ሊረጋገጥ እንደማይችል ጽኑ እምነት መኖሩ ነው። ይህንን ነባራዊ ሀቅ በጥልቅ በተረዳው የወቅቱ ኢንዱስትሪያል አመራር ትውልድ ጥቃቅን ጉዳዮች ላይ ከማተኮር ይልቅ በጥቅል ሀገራዊ ማዕቀፍ ውስጥ በመደመር ለውጥ ማምጣት እንዲቻልና የማምረት አቅምን በማሻሻል የገቢ ምርትን በመተካት የሀገር ውስጥ የገበያ ድርሻን በማሳደግና ኤክስፖርትን በመጨመር በበለጸገ የአመራር ጥበብ የእኛን የዘርፉ ተዋናዮችን ብልጽግና እውን ለማድረግ እንዲቻል ይህ ታላቅ ሀገራዊ ሁነት ተዘጋጅቶ በሀገር አቀፍና ዓለም አቀፍ ማህበረሰቡ ዘንድ አጀንዳ ሆነን ሰንብተናል። እኛ የግሉን ዘርፍ ወክለን በኤክስፖ የተሳተፍን ያመቻችንና በሚያጋጥሙን ተግዳሮቶች ሳይንሳዊ በሆነ መንገድ የመከርን አካላት ባለፉት ቀናት ቆይታችን ከመክፈቻ ስነ ስርዓቱ ጀምሮ አሁን ያለንበትን የኢንዱስትሪ አብዮት በሚያመላክት ደረጃ አርቲፊሻል ኢንተለጀንስን፣ ኢንፎርሜሽን ቴክኖሎጂንና የሰው ኃይልን በማቀናጀት የተሰራው ስራ እጅግ አስገራሚና እንደ ኢንዱስትሪያሊስት ከዚህ የተሻለና ዓለም የደረሰበትን ቴክኖሎጂ መጠቀም እንዳለብን የቤት ስራ የሰጠን ትዕይንት ነበር። በክቡር ጠቅላይ ሚኒስትሩ ዘንድ ከፍተኛ አድናቆት፣ ማበረታቻና ገንቢ አስተያየትና ግብአቶች ከማግኘታችንም በላይ ከፍተኛ ምርት በማምረት ማቅረብ እንድንችልም ቀጥተኛ የገበያ ዕድልም አግኝተናል። የኢትዮጵያ ታምርት በኤክስፖርቱ በስራ መፍጠር ዘርፍ ካመጣው ውጤት ተጨማሪ ሰዎች መፍጠር፣ መስራት፣ ፋብሪካ መትከል እንዲችሉ ያስቻለ ስራ ስለሆነ ለዚህ ስራ ስኬት ኢንዱስትሪያሊስቶች፣ የስራ አመራሮች፣ አጠቃላይ የተሳተፉ ስቴክሆልደሮች ላደረጉት ጉልህ አስተዋጽኦ በራሴና በኢፌዴሪ መንግስት ስም የከበረ ምስጋና ማቅረብ እወዳለሁ። በተደጋጋሚ ስናነሳቸው ለነበሩ ለተለያዩ የፋይናንስና ሌሎች የአምራች ኢንዱስትሪው ማነቆች መፍትሄ የሚሆኑ አዳዲስ ብስራቶችን መስማታችን ክቡር ጠቅላይ ሚኒስትሩ በአንድ ወር ጊዜ ውስጥ የሚፈቱ የፋይናንስ ጉዳዮች ላይ አቅጣጫ መስጠቱ በአመራራችን ዘንድ ትልቅ ኩራት እንዲሰማን አድርጎናል። አሁን ግን ኢንዱስትሪው ሊያገኝ የሚገባውን ድርሻ እንዲያጣ ያደረጉ ሰው ፈጠር ችግሮች የሚቀረፉበት ህግ ለማውጣት የኢትዮጵያ መንግስት በስራ ላይ ስለሆነ ይህ ለእናንተ ትልቅ ብስራት ስለሆነ እንኳን ደስ ያላችሁ ማለት እወዳለሁ። ክቡራን ከፍተኛ የሚኒስቴር መስሪያ ቤታችን አመራሮችና በየደረጃው ባለው ፈጻሚ ዘንድ ሀገራዊ ኢንዱስትሪ ትራንስፎርሜሽንን ለማሳካትና ኢንዱስትሪያል ማህበረሰብ ለመፍጠር ያለው ቁርጠኝነት ወደ ተግባር የተገባበት ፍጥነትና ውጤታማነት በጉልህ መንጸባረቁን ታዝበናል። የአምራች ዘርፉን የሚመራው ተቋም በእውቀት ላይ የተመሰረተ አመራር ውጤታማና ተጠቃሚነትን ያረጋገጠ ከፍተኛ እንቅስቃሴ ከመኖሩ በተጨማሪ አምራች ዘርፉ የአመራርና የፖለቲካ ድጋፍ የሚደረግለት ቀዳሚ ዘርፍ መሆኑንም አረጋግጠናል። የሃይማኖት ተቋማት አባቶች፣ አባት አርበኞች፣ የጀግናው መከላከያ ሰራዊት አመራሮችና አባላት፣ የተለያዩ ሀገራት አምባሳደሮች፣ የመንግስትና የግሉ ዘርፍ ተቋማት ተወካዮች፣ የተለያዩ ትምህርት ቤት ተማሪዎችና በከተማዋ የሚኖሩ ዜጎችና ኢትዮጵያውያን በመጎብኘት ያበረታቱን ሲሆን የኢንዱስትሪ ምርት ፍላጎታቸውንም ለይተንበታል። ማህበራዊ ሚዲያዎችን ጨምሮ በተለያዩ ሜንስትሪሚንግ ሚዲያዎች ከፍተኛ ሽፋን በማግኘት ምርታችን እንዲተዋወቅ አስችሎናል።
በርካታ የግዢ ትዕዛዞች በተለያዩ አካላት የተሰጠን ሲሆን በመንግስትና የግል ተቋማት መካከል እንዲሁም የቢዝነስ ለቢዝነስ ትስስርና በርካታ የግዢ ስምምነቶችን ፈጽመናል። ጥረታችንን የአሁኑ ያለፈውና የወደፊቱ ትውልድ በግልጽ እንዲያየው የተደረገ ሲሆን የህፃናትና ወጣቶች ተሳትፎ ከፍተኛ ነበር። ይህም የኢንዱስትሪያል ማህበረሰብ ለመፍጠር የሚያስችለንን መሰረት በመጣል ረገድም የተሳካ ኤክስፖ ነበር። በርካታና አዳዲስ የፈጠራ ስራዎች በኤክስፖ መቅረባቸው ትምህርት እንድናገኝ የረዱን ሲሆን ችግር ፈቺ የምርምርና የፈጠራ ስራዎችንም በመላው ጎብኚዎች እይታን አግኝተዋል። በሌሎች ዘርፍ የተሰማሩ ከአምራች ኢንዱስትሪ ውጭ ያሉ ባለሀብቶች ዘንድ አምራች ዘርፍ ላይ ለመሰማራት ጉጉትና መንፈሳዊ ቅናት የፈጠረ ትዕይንት መሆኑን በልበ ሙሉነት ለመናገርም እንወዳለን። በሴሚናር ፓናልና የመፍትሄ ውይይቶች የመንግስትና የግሉ ዘርፍ እንዲሁም ምሁራን ሐሳባቸውን በማካፈል የፖሊሲ አቅጣጫዎች በጋራ ያመላከቱበት መልካም ዕድል መገኘቱንም እናደንቃለን። የኤግዚቢተሮቻችን ስብጥር 5 የማኑፋክቸሪንግ ዘርፎችን ማለትም ምግብና መጠጥ፣ ቆዳ፣ ማሽነሪ፣ ኬሚካልና ጨርቃ ጨርቅን ያቀፈ ሲሆን ይህም በዘርፎቹ መካከል ልምድ ለመለዋወጥ ዕድል የፈጠረ በዘርፎች መካከል የፊትና የኋልዮሽ ትስስሮችን የሚፈጥርና በዚህ ሂደት ውስጥ እያንዳንዱ ዘርፍ ለሌላው የጀርባ አጥንት ሆኖ ከማገልገል በላይ ሚና አለው። እነዚያን ውድ ቀናት ከፍተኛ ጥራት ባላቸው አገልግሎቶች እየተደሰት በአህጉሪቱ በጣም ምቹ ከሆኑ ቦታዎች በአንዱ አዲስ አበባ ዓለም አቀፍ ኮንቬንሽን ማዕከል ማሳለፋችን በጣም ደስ ብሎናል። ኢትዮጵያ ታምርት የሀገር ሉዓላዊነት ማረጋገጫ ማንቂያ ደወል በአምራች ኢንዱስትሪው ዘርፍ የአፍሪካ ተምሳሌት ሀገር ማሳያችን መሆኑን ስለተረዳን እንዲህ አይነቱን ኤክስፖና ባዛር በቀጣይ ጊዜያት በግሉ ዘርፍ ዋና ተዋናይነት የሚዘጋጅበትና መንግስት ድጋፍ ብቻ የሚያደርግበትን ኃላፊነት መውሰድ እንዳለብንም አመላክቶናል። ክቡራትና ክቡራን፣ በአጠቃላይ ባለፉት 6 ቀናት የነበረን ቆይታ ከባለራዕይ አመራሮቻችን ጋር በቀጥታ የተገናኘንበት፣ ከውጭ ከመጡ የንግዱ ማህበረሰብና ልዩ ልዩ ባለድርሻ አካላት ጋር የተገናኘንበት ለመበልጸግ የምናደርገውን ጉዞ የሚያሳልጥ ሁነኛ መድረክ በመሆኑ እጅ እንነሳለን። ተክተን በማምረት ራሳችንን ማህበረሰባችንንና ሀገራችንን እናበለጽጋለን። የከረሞ ሰው ይበለን። ኢትዮጵያ ታምርት ለሁለንተናዊ ሉዓላዊነት።